በኪክ ቦክስ 4 ጊዜ ዓለም ሻምፒዮን የነበረውና አሁን ደግሞ በሶሻል ሚዲያ ላይ ኢንፍሉዌንሰር በመሆን በተለያዩ ንግግሮች የሚታወቀው አንድሪው ቴት ስንፍናን በዚህ መልኩ ገልጾት ነበር። ሁሉም ሰው እንዲህ ይላችኋል፣ ሁሌም የእናንተ ምርጡን መስራት ከቻላችሁ ያ ነው የሚጠበቀው ከናንተ እና ጠቃሚው ነገር ያ ነው። ሁሉንም ነገራችሁን ሰጣችሁ ምርጥ ነገር ለመስራት ከሞከራችሁ መጨረሻ ብትሸነፉ ወይም ባይሳካላችሁም ችግር የለውም፣ ዋናው መሞከራችሁ ነው ይሏችኋል። ነገር ግን አብዛኛው ሰው ያልተረዳው የዓለም ምስጢር አለ። በእውነቱ የአቅማችሁን ሰጣችሁ የእናንተ ምርጥ ከሞከራችሁ በጭራሽ ልትከስሩም ሆነ ልትሸነፉ አትችሉም። ምክንያቱም ያንን ነገር በስተመጨረሻ ካጣችሁት ሲጀመርም ጠንክራችሁ አልሰራችሁም ማለት ነው። ያም ደግሞ የስንፍናችሁ ምልክት እንደሆነ ነው የሚገልጸው። ፈጣሪ ሁላችንንም ይመለከተናል እና አንድ ነገርን በጣም አብዝቶ የሚፈልግ ሰው ካለ ለዛ ሰው ሸልመዋል። ያንን ነገር በጣም የፈለጋችሁትን ነገር ታገኙታላችሁ። ዓለም ማለት ውድድር ነው። የምትፈልጉት ቤት፣ መኪና፣ ያማረ ህይወት ሌሎች ሰዎችም ይፈልጉታል። ነገር ግን አብዝቶ የሚፈልገው ሰው ስንፍናን በማስወገድ ጠንክሮ ሰርቶ ያንን ለማግኘት ቀዳሚው እጩ ይሆናል። ከናንተ የሚጠበቀውን በሚገባ ከሰራችሁ በጭራሽ ልትወድቁ አትችሉም፣ በጭራሽ አትከስሩም፣ ያንን ነገርም በጭራሽ አታጡትም። ስንፍናን እስከመጨረሻው ድል ለማድረግና የምትፈልጉትን ነገር ለማሳካት የሚያስችሏችሁን ጃፓን ሀገር ከሚጠቀሙት የተለያዩ ቴክኒኮች ውስጥ አራቱን አሁን አብረን እንመለከታለን። ህይወትን የምትመለከቱበትን መነጽር የሚያሻሽሉላችሁን እነዚህን ቴክኒኮች ታዲያ እስከመጨረሻው በመከታተል ስንፍናን ለአንዴና ለመጨረሻ ጊዜ ያስወግዳችሁ አምራችነታችሁን እንድትጨምሩ ጋብዛችኋለሁ። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ የኛ ቤተሰብ እንድትሆኑ ጋብዛችኋለሁ። ወደ አራቱ ቴክኒኮች እንግባ በቀጥታ። የመጀመሪያው ኢኪጋይ በመባል ይታወቃል። ይሄ ቴክኒክ የሰው ልጅ በጠዋት ከአልጋው በደስታ የሚነሳበት የህይወት ዓላማ ፈልጎ ማግኘት እንዳለበት ይናገራል። ሰነፍ የሆናችሁበት ምክንያት በዓላማ ከእንቅልፋችሁ መንቃት ስላልቻላችሁ ቢሆንስ? ጃፓኖች ኢኪጋይ ብለው ይጠሩታል። እሱ የራሳችሁን ኢኪጋይ ካገኛችሁ ታዲያ ስንፍና ከፊታችሁ መቆም ይሳነዋል። ይህ ሐሳብ ታዲያ አመለካከታችሁንና ህይወታችሁን ከዛሬ ጀምሮ መቀየር የሚችል ነው እና በዝርዝር እንመልከተው እስቲ። ኢኪጋይ የጃፓኖች ፍልስፍና ሲሆን አራት ልዩ ሐሳቦችን በአንድነት የያዘ ነው። እነሱም አንደኛ የምትወዱት ነገር፣ ሁለተኛ ጥሩ የሆናችሁበት ነገር፣ ሶስተኛ ዓለም ምንድነው የሚያስፈልገው የሚለውን ነገር እና አራተኛውና የመጨረሻው ደግሞ ጥሩ ሊከፍላችሁ የሚገባው የሥራ ዘርፍ ምንድነው። እነዚህ አራት ሐሳቦች ሲዋሃዱ ዓላማችሁን ታገኛላችሁ። በጠዋት ለመነሳት ምክንያት ይሆናችኋል። የሆነ ነገርን ለመስራት ያላችሁ ጥልቅ ስሜት ብቻ ሳይሆን ትርጉም ያለው አስተዋጽኦና የግል ፍላጎታችሁ ማሟያ ነው እና በትርጉም ስትኖሩ ደግሞ ሰነፍ በመሆን ጊዜ አታጠፉ። ስንፍና በራሱ ችግር አይደለም፣ ምልክት ነው። የነገሮች አለመገናኘት ምልክት። ከዓላማዎቻችሁ ጋር ሳትገናኙ ስትቀሩ ሁሉም ነገር ትርጉም የሌለው ይሆናል። የምትሰሯቸው ስራዎች ከባድ ይሆኑባችኋል። ግቦቻችሁ በጣም ሩቅ ሆነው ይታያችኋል። ስለዚህ ስንፍናን ለማስወገድ ይህን ቴክኒክ እንዴት አድርገን እንጠቀም? አንደኛ ራሳችሁን አራት ጥያቄዎችን ጠይቁ። ምን መስራት ያዝናናኛል? ምን አይነት ምርጥ ክህሎት አለኝ? ሰዎች ምንድነው ይበልጥ የሚያስፈልጋቸው? ከዛ ነገር በተጨባጭ ላገኝ የሚችለው ነገር ምንድነው? ሁለተኛ ደግሞ እነዚህን አራቱን ሐሳቦች ማዋሃድ። በመጀመሪያ ያን ያህል ምቹ ላይመስላችሁ ይችላል። ነገር ግን በየቀኑ ተግባሮቻችሁ ከኢኪጋይ ጋር በደንብ በተዛመዳችሁ ቁጥር ብዙ ጉልበት እንዳላችሁ ይሰማችኋል። ሶስተኛ ደግሞ ከትንሽ ጀምሩ፣ ግን በየቀኑ ተግብሩ። ኢቭን ከኢኪጋይ ጋር የሚያቆራኛችሁ ነገር በቀን ለ15 ደቂቃ እንኳን ስትሰሩ ወጥነት ይፈጥራል። ያ ወጥነት ደግሞ ስንፍናን ይገድላል። ህይወት ትርጉም ያላት ስትሆን ስንፍና እየደበዘዘ ይሄዳል። ኢኪጋይ ተነሳሽነትን ብቻ ሳይሆን አቅጣጫንም ይሰጣችኋል። አንዴ ካገኛችሁት ሌላ ተጨማሪ ቀን በጭራሽ አታባክኑ። እሱን እየተከተላችሁ ትኖራላችሁ። ሁለተኛው ደግሞ ካይዘን ነው። ይሄ ቴክኒክ ደግሞ ትልቅ ውጤትን ከመጠበቅ ይልቅ በየቀኑ ትንንሽ መሻሻሎች ላይ ትኩረት ማድረግ እንዳለብን ይገልጻል። የብዙ ማይሎች ጉዞ በአንድ እርምጃ ይጀመራል። ካይዘን ማለት ሁሉንም ነገር በአንድ ጊዜ መስራት የለብንም የሚል ሐሳብ ነው። የምትሰሩት ስራ በጣም ብዙና ከባድ መስሎ ከታያችሁ ስንፍና ያሸንፋችኋል። ነገሮችን በተቻለ አቅም ወደ ትንንሽ በመከፋፈል ገደቦችን ማስወገድ ትችላላችሁ። ትንንሽ ድሎች በራስ መተማመንን ይገነባሉ። በዛ መንገድ ነው ካይዘን ስንፍናን ድል የሚያደርገው። ታዲያ ካይዘንን በዚህ መንገድ መተግበር ትችላላችሁ። አንደኛ ሰነፍ የሆናችሁበትን ነገር ምረጡ።
ለምሳሌ ስፖርት መስራትና አካላችሁን ማጎልበት ሊሆን ይችላል። ጂም ውስጥም ይሁን ቤታችሁ ስትሰሩ ስፖርቱን ለ1 ሰዓት መስራት አታልሙ። ነገር ግን ለተወሰኑ ቀናቶች ከ10 ደቂቃ እስከ 15 ደቂቃ ብቻ ስፖርታችሁን ስሩ። ሁለተኛ ተግባሩን በጣም ትንንሽ አድርጉት። በቀን 1 ገጽ መጽሐፍ ብቻ አንብቡ። ስፖርት ላይ ደግሞ በቀን ከ5 እስከ 10 ፑሽ አፕ በመስራት ጀምሩ። ይሄ አእምሮአችሁን ከመጠን በላይ ማሰብን አቁሞ ወደ ተግባር እንዲገባ ያደርጋችኋል። ሶስተኛ ደግሞ ሰንሰለትን ፍጠሩ። እነዛን ትንሽ ልማዶች በየቀኑ ስሩ። ሰንሰለቱን በጭራሽ አትበጥሱ። ልማዳችሁ ቀስ በቀስ ያድጋልና በእርግጠኝነት ስንፍናን ማጥፋት ትችላላችሁ። ስለዚህ ስንፍና እየተሰማችሁ ከሆነ ሁሉንም ነገር ለመቀየር አትሞክሩ። አንድ ትንሽ ነገርን ብቻ ለመቀየር ሞክሩና የተቀረውን ካይዘን እንዲሰራ ለሱ ተውት። ሶስተኛው ቴክኒክ ደግሞ ዋቢ ሳቢ በመባል ይታወቃል። ይህ ቴክኒክ ደግሞ ምርጡን አጋጣሚና ሁኔታ ብቻ መጠበቅ እንደሌለብን የሚያስተምር ነው። የምትችሉትን ነገር ባላችሁ ነገር መስራት ጀምሩ የሚል ሐሳብ ነው። ዝናብ ሲመጣ ብቻ ነው እርሻም የማርሰው ዘርም የምዘራው ብሎ የሚያስብ ገበሬ ክረምት ብቻ ስለሚጠብቅ ሰነፍና ሁሌም ኪሳራ የሚገጥመው ሰው ይሆናል። ነገር ግን ሌላ ሜካኒዝም መጠቀም ይኖርበታል። ስንፍናን ለማስወገድ ታዲያ ጃፓኖች ይህንን ቴክኒክ በ3 መንገድ ይተገብሩታል። አንደኛ፣ ትንንሽ ድርጊቶችን ተከተሉ። እንከን የለሽ እቅዶችንና የሚያነሳሳችሁ ነገርን ከመጠበቅ ይልቅ ዝም ብላችሁ ጀምሩ። 5 ደቂቃ የሚሰራ ስራ ቢሆንም በቂያችሁ ነው። ሁለተኛ፣ አካባቢያችሁን ቀለል አድርጉት። ያላችሁበት አካባቢ እናንተን ይቀርጻል። ስንፍና ሁሌም ከግርግር ነው የሚመጣው። ከፍ በሚያደርጓችሁ ሰዎች ብቻ ራሳችሁን ክበቡት። ከአእምሯችሁ በተጨማሪ የተከበባችሁበት ነገር ለስንፍናችሁ ተጠያቂ ነው። የሚረብሻችሁን ነገር ለማጥራት ሞክሩ። ሶስተኛ ደግሞ ያላችሁበትን ሁኔታ አምናችሁ ተቀበሉ። በመንገድ ላይ ነው ያላችሁት፣ ያም መልካም ነው። የእናንተን የአንድ ቀን ጥረት ከሌሎች ሰዎች የ1000 ቀን ጉዞ ጋር አታወዳድሩ። ራሳችሁን ከሌሎች ሰዎች ጋር አታነጻጽሩ። የራሳችሁን ፕሮሰስ አምናችሁ ተቀበሉ። ይህ ቴክኒክ ህይወት የሩጫ ውድድር እንዳልሆነች ያስተምረናል። ስንፍናን ለማሸነፍ በኃይል መሄድ አይጠበቅባችሁም፣ በብልሃት ግን መቀበል ያስፈልጋል። አስታውሱት፣ አንድ ስህተት የሆነ ተግባራችሁ እንኳን ምንም ካለመሞከር በእጅጉ የተሻለ ነው። አራተኛውና የመጨረሻው ደግሞ ሾሺን የሚለው ቴክኒክ ነው። ይህ ቴክኒክ ሁሌም አንድ ስራን ለመስራት ራሳችንን ስናቀርብ የጀማሪነት አስተሳሰብ ይዘን መቅረብ እንዳለብን የሚገልጽ ነው። ያም ማለት በህይወት አዲስ ስራን ለመስራት ስታስቡ በመጓጓት አእምሮአችሁን ክፍት በማድረግ ልትጠጉት ይገባል። ሾሺን የሚለው ቃልም የጀማሪዎች አእምሮ የሚል ቀጥተኛ ትርጉም ነው ያለው። አንድ ሰው የሆነ አዲስ ነገርን ለመስራት ሲጀምር በአድናቆት ያለምንም ጫና እና በሙሉ ትኩረት የሚቀርብበት አስተሳሰብ ነው። የውድቀት ፍርሃት ካለውና ብዙ ከሚጠብቅ አእምሮ ውስጥ ስንፍና ራሱን ያሳድጋል። ይህ ቴክኒክ ታዲያ ያንን ያጸዳዋል። የሆነ ቦታ ቆመን እንደቀረን ሲሰማን፣ ስንሰላች ወይም ለሆነ ነገር በቂ አይደለሁም ብለን ስናስብ ሰነፍ እንሆናለን። የጀማሪነት አስተሳሰብ ሲኖረን ግን ስለ ውጤቱ አንጨነቅም። ይህንን ነገር አውቀዋለሁ ወይም እዚህ ነገር ላይ ያን ያህል ጎበዝ አይደለሁም ከማለት ይልቅ እስቲ ልሞክረው ብሎ መጀመር። ለሆነ ነገር ጉጉት ሲኖረን ስንፍና ቦታውን ያጣል። ታዲያ ይህንን ቴክኒክ እንዴት ተግባር ላይ ማዋል እንችላለን? አንደኛ፣ የለመዳችኋቸውን ነገሮች በአዲስ እይታ እዩዋቸው። ያም ማለት የዕለት ተዕለት ልምዶቻችሁን እንደ አዲስ ግንኙነት ቁጠሯቸው። ወይም ቀላል ተግባሮችን ለምሳሌ አልጋ ማንጠፍ፣ ዕቃ ማጠብ፣ ስፖርት መስራት፣ መጽሐፍ ማንበብ ሙሉ በሙሉ ትኩረታችሁን በመስጠት አይታችኋቸው እንደማታውቋቸው ናችሁ ቅርቧቸው። ሁለተኛ፣ ከትንሽ ነገር ጀምሩ። ተደጋግሞ እንደተነገረው ምርጡን አጋጣሚ በመጠበቅ ጊዜያችሁን አታባክኑ። ሰዓሊ የመሆን ትልቅ ፍላጎት አላችሁ? ስለዚህ ጋለሪ ገብቶ በብዙ ሰዎች የሚታይ ስዕል በአንድ ጊዜ ልትስሉ አትችሉ። ነገር ግን በቅርባችሁ ካለው ወረቀት የምትችሉትን መሞከር ትችላላችሁ። ውጤታማ የቢዝነስ ሰው መሆን ትፈልጋላችሁ? ለራሳችሁ ሰፊ ጊዜን ሰጥታችሁ በየቀኑ ለዛ ቢዝነስ የሚያስፈልጓችሁን ዕውቀቶችና ችሎታ መሰብሰብ ጀምሩ። ጥያቄዎችን ጠይቁ። ለነገሮች ጉጉ ሁኑ። ብዙ በምታደንቁ ጊዜ ብዙ ትንቀሳቀሳላችሁ። ያ እንቅስቃሴ ደግሞ ስንፍናን ያጠፋላችኋል። ስንፍና ማለት እንዴት ነገሮችን መጀመር እንዳለብን ስንረሳው ማለት ነው። ዝግጁ መሆን ግን አይጠበቅብንም። ምንም ነገር ለመጀመር የሚጠበቅብን አእምሮአችንን ክፍት ማድረግ ነው። አውቃችሁ የጀማሪነትን አስተሳሰብ አዳብሩ እና በጭራሽ ሰነፎች አትሆኑም። የግዴታ በአንድ ሌሊት ህይወታችሁን መቀየር አይጠበቅባችሁም። በትንሹ ጀምሩ። ወቅታችሁ ቆዩ። ወጥነት ይኑራችሁ።
በየቀኑ ትንንሽም ቢሆን አስተዋጽኦ እያሳረፋችሁ ለፉ። ዲሲፕሊን በጉልበት የሚመጣ ነገር አይደለም። አንዳንዴ ትኩረት ከመስጠት ነው። በዛ መንገድ ነው ስንፍናን ከውስጣችሁ ማስወገድ የምትችሉት። በትንንሽ ትርጉም ያላቸው ደረጃዎች ስንፍናን አስወግዳችሁ አምራችነታችሁን በመጨመር የምትፈልጉበት ቦታ መድረስ ትችላላችሁ። እስከ መጨረሻው ድረስ ስለተከታተላችሁኝ በጣም ከልቤ አመሰግናለሁ። እነዚህ 4 ቴክኒኮች እንደሚረዷችሁ በማሰብ የዛሬ ቪዲዮን በዚህ ጨርሻለሁ። አመሰግናለሁ።